ሁሉም ነገር እሺ ነው ያምረው። እንጂ ስማኝ ወዴ አንዴ በመጀመሪያ ደረጃ አስጨርሽኝ ነው እያስጨርሽኝ ያለው። አሁን እስካሁን ድረስ እየታገስኩ ያለሁት አንዴ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ነው። ከዚህ ሌላ የተሻለ ሀሳብ አለ? አዳምጠኝ። ኖ ከዚህ የተሻለ ሌላ ሀሳብ አለ? እኔ የወንድምን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የመጣሁት። ምናልባት ሜቢ አብራሚ እንክብካቤ ሰጥቶሽ ካልሆነ አላቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁና እስቲ ፍቀጂልኝ እንድንከባከብሽ። ፍቅድልኝ። ኧረ በእግዚአብሔር ኤፍሬም እሺ ና ቁጭ በል። ምን ላድርግ? ወይ ቁጭ በል እዚህ። እኔ ለምን የምቀመጥ? መጀመሪያ አይደለም እንድታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ እንጂ ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ ያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው ካልከኝ ጊዜ ሰጠሽኝ ብናወራና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። ዋው ያምራላ። አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ እውነት ምን ፍቅር መቅረት አልነበረበትም። ለምንድን ነው በነበር የሚቀረው? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ። ሄርሜላና አብርሽ ታምሩ ነበር። ዋው አንድ ላይ የምትሆኑ ደስ ይለን ነበር። ግን እንግዲህ ያው እሱ ምርጫውን መርጧል። ምንድነው አብርሃም ብትይኝ፣ አብርሃም ሲጀመር እዚህ ቤት ካሁን በኋላ አይመጣም። እኔና አንቺ ነን ቆንጆ ነገራቶች እዚህ ቤት እናስ አብርሃም እዚህ ቤት ካሁን በኋላ አይመጣም። ይሄን ፎቶሽ አንቺና ለምን እኔ ምን አጠፋሁኝ? እሱ ምን አጠፋብኝ? አልተጣላንም እኮ ለምን ነው ቤት የማይመጣው? እየተግባባን አይደለም ማለት እኮ። እሺ አብርሃም እስከዛሬ አይኖሮ ልክ አልነበረም። አሁን ማግኘት ያለበት ነገር አግኝቷል። ስለዚህ ምርጫውን መርጧል። ለምን ማሰብ ስደውልት እኮ ስልክ አላነሳልኝም። ምን ሆነ? ለዛ ነው በቃ አልፈለገሽም። ስለዚህ ያስጨነቅሽው ነው ወይ ስራ ላይ ሊሆን ይችላል። ከዛሬ በኋላም አብርሃም እንድታስጨንቅ አልፈልግም። ምናልባት ሰው የሚያስጨንቅሽ ከሆነ እኔ አጠገብሽ ላይ አለሁ። ኤኒታይም አትቀመጥ፣ ሂድ በቃ። እኔ አንተ በጣም ያዋከብኝ ስለሆነ ማተከሳይ ፍሬ ወጣ። በእግዚአብሔር አለ የሚያጣ እግዚአብሔር እኔ አክብሬ ነው ያስገባው። አክብሬ ካስገባው አክብሬ ነው እየከፋኝ ነው ያስገባው። እኔ ነብሮ ታሶች እንዴ ቤት እኮ እግዚአብሔር በዚህ መንገድ እንዴት ነው ልቀበል የምችለው? ኤፍሬም አንድ ቁም ነገር እኮ አሳበር አለ ጊዜ የመጣው አይደል? በጣም ባይዞ እስካሁን ያወራሁት ቁም ነገር ነው እንዴ። ሊጋባሽና ልትረጁ አልቻልሽም እንጂ ቁም ነገር ነው እያወራሁ ያለሁት። አብርሃም አይፈልግሽም። ሜቢ እኔ በቃ ይመጣው እንዴ እንክብካቤ የሚያስፈልግሽ ከሆነ እኔ አሉ። እኔ እንክብካቤ ያስፈልገኝ ምንድን ነው የሚያስፈልግሽ? ምንም አብርሃም ነው የሚያስፈልገኝ። አብርሃም ደግሞ ይሄን ላይ መለስ ይሏል። ኤፍሬም ምን እያወራን ያለው? የት ነው ላይ መለስ ይሏል የምትለኝ? እኔ እኮ ስለ አብርሃም ማውራት ሳልፈልግ ነው እያስወራሽኝ ያለሽው እኮ። ወደ እኔ ለምን ነው የማይመለሰው? አይመለስም በቃ ሲጀመር መቼ ነው ወደ እኔ የማይመለሰው? ልክ አልነበረም ከአንቺ ጋር ሲሆን ልክ አልነበረም። አሁን ደግሞ ትክክለኛውን ነገሩን አግኝቷል። እኔም ሰው ስለሚያስፈልግሽ ነው የመጣሁት ዛሬ። እሺ ኤፍሬም ይሄ ነገር ለኔ አዲስ አይደለም። በመጀመሪያ ደረጃ የእነሱ ነገር መቀበል እንደማትፈልግ አውቃለሁ። ኖ እንደዛ አይደለም። እንደዛ ነው። ምንም ሀሳብ የለንም። ገባ? አይ በቃ እሱን ራስሽ አብረሽን አግኝተሽው የምጠይቅ ጥያቄ ይሆናል። ከዛ ኤፍሬም ምን አግኝታለሽ ራስሽ አግኝተሽው የምጠይቅ ጥያቄ ይሆናል። ግን ደግሞ እኔ አስቀድሜ እየነገርኩሽ ነው አብርሃም እንደማይፈልግሽ እና ደግሞ እኔም ስለማስፈልግሽ ነው የመጣሁት ዛሬ። እሺ አታስፈልገኝም። ውጣ። እርግጠኛ ነሽ? አታስፈልግሽ። ከአብርሃም ጋር የሆነ ነገር ከተፈጠረ ችግር ካለ ደውልለታለሁ። በዚህ መሀል ላይ ሶስተኛ ወገን አታስፈልግም። ገባ? እሺ ዋስቲ ትንሽ ልረጋጋ። አዋቅጅልኝ። እሺ ታታኪራለህ ግን ታሚን ደስ ይለኛል። በዚህ ልክ እንደዚህ ባታሶጪኝ እንደውሻ እንደ ሰው ራሱ እያከበርሽኝ ያለው እንደዛ አይደለም። ለሳት ለኤፍሬም ያው ጠጣ። እኔ ቤት የፈጣሪ እንደሆነ ነበር ማለት ስላከበርኩ ነው ያስገባሁት። እንደዛ ትበል እንዴ? አይ ችግር የለውም በቃ እግዚአብሔር አመሰግናለሁ። ኖርማል ነው፣ ችግር የለውም። ግን ያው የሚገባሽ ቀን ይገባሻል። አንቺ የምትሆኚ አብርሃም እንደማይፈልግሽ እየነገርኩሽ ነው። እኔ ግን ማስፈልግሽ ከሆነ ኤኒታይም ሁሌም ቢሆን አሉ። ስልኬ ለአንቺ ሁሌም ቢሆን ከፍት ነው እና በፈለግሽው ሰዓት ጥሪኝ፣ እመጣለሁ። እና አመሰግናለሁ። እንደዚህ ቆንጆ እንደሆንሽ እንዴ በጣም ግን እንትን እያልሽኝ ነው። ሂድ በቃ ስራ አለብኝ። ምን ኤፍሬም ሂድ፣ አታስጨንቀኝ በእግዚአብሔር ሂድ በቃ። አመሰግናለሁ። ይሄ ፎቶ ግን እንዳይሰቅል እንዳትሰቂው። ከሰቀልሽው ከኔ ጋር የምትታዩ ሄድ እዚሁ እንዳለ ሆኖ ወይም ደግሞ እንትን ከቆሻሻ ጋር አንድ ላይ ይታል። የሰማሽኝ ነው? ከዛኛው ጋር ቆሻሻ ጋር አንድ ላይ ታዩ እኮ እንዳይሰቅል ተናግሬያለሁ። እና ሄድኝ በቃ ደህና ወይ እና አትደንግጭሽ። ሁሉም ነገር የነገርኩሽ ነገር እውነት ነው እና ተረጋጊ። በይዘ ነገ ከፈለግሽኝ እመጣለሁ።